አዎ በጋሞኛ በጋሞኛ ማለት ነው። ቆይ በጋሞኛ ማለት ነው እንዲገባችሁ። እንዲሁም በጣም ያጨናነቃችሁ ነበር። በጋሞኛ የት ቦታ ቀለም መቅባት እንደምትችል ጅብሰን ትራንስፖርት ቅርብ የሆነ ተናገር። መሄድ የምችል ውሸቱን እኮ ነው። ቡና ደርሷል ተረዳ ሲለው እየተንከለከለ መጣ። ሲመጣ እኔ እንኳን ቡና ልትልል እንጀራ ይጋገርኩ ነበር። ቡና በጣም ይወዳል። አሁን ቡናውን ፈልጉ ነው። ካንቆ ፈገግ ናችሁ የቤት ሾው ቤተሰብ ተከታታዮች አላችሁ። እኔ ያለው እግዚአብሔር ይመስገን። ቪዲዮውን ላይክ ሸር እያደረጋችሁ ተመልከቱት። ባለፈው የሆነ መዝሙር ፖስትላችሁ ግማሻችሁ ቋንቋው ያልገባችሁ ምንድነው የሚል ሙዚቃው እያላችሁኝ ነበረ። መዝሙሩ የገባችሁ ደግሞ ልጁን አምጪልን፣ ልጁን እንፈልገዋለን፣ በቪዲዮ ከቤትሽ ውስጥ ያውራን፣ እስኪ ውሸትሽን ነው መንገር ላይ ወይም የሆነ ቦታ ቪዲዮ አድርገሽ ነው የፖስትሽልን እያላችሁ በጣም ልቤን ፍስስ ታረጉት ነበር። አጋጣሚ ሆኖ እሱ ጅብሰን ነው የሚሰራው። የኔን ቤት ጅብሰን የሰራው እሱ ነው። ጅብሰን ስለሚሰራ ገጠርም ከተማም ነው የሚሄደው፣ በኦርደርም ይሄዳል። ስለዚህ በዚሁ አጋጣሚ ወደ ወላይታ አርባ ምንጭ ወደ ሀዲያ መስመር ያላችሁ ጅብሰን ማሰራት የምትላችኋለሁ። በጣም ልጁ ጥሩ ነው። የኔን ቤት አይታችኋል እንዴት እንደሚያምር እና እሱ አንዳንድ ነገር ይላችኋል። ይሄው ልጁ ይሄ ነው፣ አብርሃም ይባላል። እንግዲህ ብዙም አማርኛ ያጥረዋል። ለካሜራም አዲስ ስለሆነ ትንሽ እንግዲህ ቢሰባብርም ተረድታችሁ በወላይተኛም ያወራችኋል ነው። በጋሞኛ ነው የሚባለው። ደውሎ ነው ሳልዘጋጅ ነው ጧት ደውሎ መጣ ሲለኝ ክክ ነገር ሰርቼ ቤት ያፈራውን አቅርቤያለሁ። እንግዲህ ይሄ አብሮት የሚሰራ ነው፣ ረዳት ነው። እንግዲህ አንድ ስራ ብቻን አይሆንም ታውቃላችሁ። ይሄ አብሮት የሚሰራ ነው። ይሄ ደግሞ ዋናው ነው። አንዳንዴ ማናጀር ይሆነዋል። ስለዚህ እስኪ ገብሬም ከነሱ ጋር ሊቀላቀል እያማረው ነው። እንግዲህ እንግዳ ጥሩ ነው ቤት ሲመጣ። እኔ ታውቃላችሁ ፍትሃዊ ሴት ነኝ። ብሔር ቋንቋ ምናምን መወለድ ቋንቋ ነው። ሰው በጣም ነው የምወደው። እንግዲህ እስኪ እነሱ ያውሯችሁ ደግሞ ይሄም ሐሳቡን ይናገራል፣ እሱም ሐሳቡን ይናገራል። እኔ የጀመርኩት እንዳይፈሩ ብዬ ነው። እሺ እኔ እስከዛ ወጥ ላውጣ። አውራ አብርሃም ንገራቸው ሁሉን ነገር እንዳትፈራ። እኔ ዘማሪ አብርሃም ኪፖ ይባላል። አንደኛ መዝሙር ነው የምዘምረው፣ ሁለተኛ ጅብሰምና ቀለም ሰራተኛ ነኝ። ያው አርባ ምንጭ ጋሞ ገረስ የኛ ሀገር። አሁን ከዛ መጥቼ እዚህ ያው አድራሻውን ለእናንተ ያስቀምጣችኋለሁ። በጅብሰም ስራ ታዋቂ ነኝ። መዝሙርም ዘምራለሁ። አዎ መዝሙር ይዘምራል። ማበረታታት የምትፈልጉ ምን ያስፈልጋል ማለት የምትፈልጉ የሰጠ ይሰጠዋል ነው የሚባለው። ያው ዘማሪ ስለሆነ ነው። እርዱት። ብዙ መሳሪያዎችን ምናምን ብዙ ነገር ያስፈልገዋል። እኔ ያቅሜን አንድ መዝሙር ፖስትችለታለሁ። አሁንም ሌላ ካመጣ አቀነባብሬ ፖስትለታለሁ እና በብዛት የመዳብ ቅመሞች ማለት ነው። ቤት አሰርቼ ጅብሰን ተበላሸብኝ፣ ኮርኒስ እየበላችሁ እስከዛ እናንተ ብሉ። እኔ ላውራ ጅብሰን ተበላሸብኝ፣ ቤቴን አበላሽብኝ የምትሉ እሱ የኔን ቤት ከፈለጋችሁ ሙሉን አሳያችኋለሁ እንዴት እንደሚያምር። በፍላጎት ነው የሚቀባላችሁ ማለት ነው ቀለሙን። ጅብሰን ከፈለጋችሁ ጅብሰን፣ ቀለም ከፈለጋችሁ ቀለም፣ እንደፈለጋችሁ ነው የሚሰራላችሁ። ዲዛይን እናንተ ትልኩለታላችሁ። እዚህ ደቡብ ውስጥ ያላችሁ፣ ደቡብ አካባቢ ያላችሁ እሱ ይሰራላችኋል። እውነት እጁ በጣም አሪፍ ነው። ትዕግስተኛ ነው። እሺ ነው የሚለው ካፉ የሚወጣው እና ይልላችሁ ፈልጌ ነው። እትፈደሉ ትከየፉ እንብላ። አታወራም አንተ አታወራም። ገበያ አታወራም። ጊዜ ያለው እኮ ምን ነው ገበያ ነዳጅን ሙላ እንደ ቀስበይ ነዳጅን ሙላ ቦታ ይሄው መድረኩ ክፍት ነው። እንግዲህ ታኒ ጋሞ አሳኮ አርባ ምንጭ ገረሰ ቢታን የለታዲስ ያው እንግዲህ ዳሮ ቦታ ናይ ቀለም ቲአሸዳ ጅብሰም ኦትሳሸዳ ቻከ ኮርኒስ እንተ ኮይዳይሳ ኦትሳና ኮይኮ ታኒ እንተስ ኦትሳይስ እንተ ኮይዳሱ አዋካ ባዳ እንተ ኦትሳና ዳንዳይስ
qalame ooson jimseme ooson erettidayssa qasseka geeretsen ingidi Abrahaame oonikka eres mazmure tazammarizayssa gamoynara lo'ethada zammara dhaydi nu dishin demmiday kundidi nu dishin denthiday Yesuusa nena giza mazmuriyan daro asay tana eres qasseka Xoossa mata nuyo de'oy des killi biittan aqala nangiday kashi manaman agiya mazmuren daro asay nu biitta asay tana eriya Abrahaame geetettiyay tana hayssappe sinthan daro mazmure tazammarash erettays hay qasse qalame jibseme daro ooso ooththashe erettays mazmuriyakka zammarays ta intena tadiya bessan awanta ooththiyakko lo'ethada boota intena erissana koyays አያችሁ በቃ የራሱ ቋንቋ ሲሆን ተመስገን በየነ ዜና ዝርዝር ታውባት እንደዚህ ነው። ውጭ ዜና ነው የኢራንና እስራኤል ጦርነት እንደዚህ ተከስቷል በሚል መልክ ያቀረበው ነውና ያው ሙያውን ስለ ሙያውን በብዛት እና ስለሚሰራው ያው መዝሙሩ ሙያ ነው ጅብሰን ሙያ ነውና እዚህ ጎባ ዙሪያ አርባ ምንጭ ዙሪያ ያላችሁ ሰዎች ቤት ማሰራት ስትፈልጉ እዚህ አካባቢ በቃ በጅንጋ አቅራቢያ ያላችሁ ሰዎች ሰውየው መቀመጫው ጅንጋ ነውና እዚህ ጅንጋ ውስጥ ሆናችሁ ማሰራት የምትፈልጉ ሰዎች ሰውየው በጣም ባለሙያ ነው ማህበራዊ ሚዲያ ላይ ነው ትኩረት የማያደርገው እንጂ ሙያው እጁ በጣም ምርጥ ነውና ማሰራት የምትፈልጉ ሰዎች አድራሻ እናስቀምጥላችኋለን በጣም የተለየ ነው አብርሃም ጅብሰን ነው ባለው አሁን እንትን ይሰራል አሁን ምንድነው ወርቀትና ሳት የሚለታል ነው ታፔላ ይበታለታል ከዛ እዛ እየደወላችሁ ማሰራት ትችላላችሁ እውነት ለመናገር ይሄ አያወራም እንጂ ስለሱን የላወራ ወይ የኛም ቤት ሲሰሩ ነው ያወቁትና ልጁ ይሄም ያስቀናሉ ፍቅራቸው እግዚአብሔር ግን በነገራችን ላይ ሰው የሚጠላኮ ሸይጣን ያለበት ሰው ነው እግዚአብሔር ይሄ ልጅ አብርሃም እየሰራ ከሆነ ሞተር አለው በሞተር ሂዶ ምግብ ያመጣል ውሃ ያመጣል ብዙ ነገር ይላላካል በጣም ጎበዝ ነው ሲሰሩ እጅና ጓንት ብሎ ነው የሚሰሩት በጣም ያስቀናሉ ከዛ ወንድምህ ነው ስለው አይ አይደለም ማለት ይሄ እዚህ ሀገር ተወላጅ ነው ስለሆነ እንግዲህ ታዲያ አንድ ግቢ ነው ያለው አንድ ግቢ ነው የሚኖረው እና አብሮ የተገናኙበት እሱ ኢንስታሌሽን ይሰራል የመብራት የሚሰራል ውስጥ ለውስጥ መብራቶች ቀለል ያሉት ከሱ ከጅብሰን የሚቀድሙ ስራዎች እሱ ነው የሚያጨርሰውና በዛ በስራ ምክንያት ከአንድ ግቢም ስለሆነ የተገናኙት ለዛ ነው የተለየ ፍቅር ያላቸውና ሲጀመር ፈጣሪ በጓደኝነት ያገናኛቸው ማንንም አይለያያቸውምና እውነት እኛ ራሱ ነው ብንሰልኩ ሲጣፋብኝ በጣም የተጨነቁት ነው ራሱ አይሰራም ማግኘታችን ማግኘት ለካ ገጠር ሄዶ ነው አሁን ይሄ የኔ መዝሙር ኢየሱስ ነና የሚለው መዝሙር የተፖስተው ያ ቸርች ላይ እነሱ ያገለግል አይታችኋል ያ ቸርቹን ሙሉ የሰራውት እኔን ግድግዳውን ኮርኒሱን ማየት ትችላላችሁ ቀለሙን ቻፑን ቲዩቡን የሁሉ ፊኒሺንጉን እኔን የሰራውት እና ትልቅ ስራዎችን ኮንትራክቶችን ይወስዳል የግለሰብ ቤት ብቻ ሳይሆን ተቋማትም ድርጅቶችንም ይወስዳል እንደዚህ ብሎ እንደዚህ ቀለል ብለን ስናወራ የዋዛ መስላችኋል እንጂ ማለት አንዳንድ ሰው ጅብሰን ሲሉ በካሬ ሜትር ነው የሚባለው በካሬ ማስተዋሉ በካሬ ምናምን የሚሏሉ እሱ ግን በቃ ዝም ብሎ የፋሚሊ የቤተሰብ አይቶ ቤቱን አይቶ ይገምታል ካገኘ ካላገኘ በነፃ ነው የሚሄደው እንደ አካባቢው ማለት ነው አሁን ትልቅ ከተማ ላይ ቢሆን በካሬ ነው ለካውና አሁን እዚህ ብዙም አይ ለማንኛውም እንግዲህ ነግሬያቸዋለሁ ቤት አምጫም ስትሉኝ ስለነበር ቃሌና አክብሬ በሰዓቱ ባላመጣም ይሄው አምጥቼዋለሁ ማለት ሰዎች ሲገኙ እንዴ ወሬያቸው ብቻ ነው አሉ እኔ ደግሞ ጨንጓራ አለብኝ ግን በርበሬ ነፍሴ ነው በርበሬ ትንሽ ሞቅ ነው በርበሬ ምን ነፍሴ ያስተናገዳችሁ እናንተ እና ከስንት ወራት በኋላ ነው ዛሬ ድንገት ሲደውሉ ራሱ ስልኩን ቁርጭ ቋምጤ ስልኩ ሲያንሳ ሰላም ነው ሲደውሉ ሌላ ቦታ ሄደ መስሎ ነው በቃ አንደኛ ደረጃ ወጥቶ ኮንትራት ወስዶ ካገረ ወጣው ነው ለካ እሱ እዚሁ ነው ተቀባይ አዎ ስራውን በአግባቡ ነው የሚሰራው በነገራችን ላይ ያንተ ሰከንድ እንዴት ባክ ነው ይፈልጋል አሁን አንዳንድ ሰው ኮንትራት ይዞ ጀምሮ ለሌላ ሰው ይሰጣል እሱ ግን ራሱ ነው የሚጨርሰው ዋይ ለራጨመር እና ውዶችዬ አሁን አንዳንድ ሰዎች የሆነ ራስ ወዳድ ሰዎች ብዙ ነገር ልትሉ ትችላላችሁ ግን ደግሞ አብርሃምን በጣም የሚፈልገው ሰው ስላለ ነው አብርሃምን መዝሙር ስፖስትለት ተባብሬው ማለት ነው ሲፖስቲቪቲ ላይ ተባብሬው ስፖስትለት
በጣም ብዙ ሰው ስለፈለገው ነው የፈለገው ሰው ስላለ አሁን ደስ ይለዋል ቪዲዮውን ሳይ ማለት ነው። ሰምታችኋል። ሮጥ ሮጥ እና ችኩል ችኩል ሰምታችኋል። ስልኩን ከፈለጋችሁ በአካልም ከፈለጋችሁት እዚህ አካባቢ ስራ ሊጀምር ነው። እየሄድኩ አሳያችኋለሁ። ስራውን ደግሞ እኔ የሚሰራው ለሰው ሳይሆን ለእኔ ለራሴ ለነገ ተጠቃሚ ለሆን በጥራት ነው የሚሰራው። ለገንዘብ ብሎ አሁን አንዳንድ የሆነት ለገንዘብ ብሎ ብዙ ነገር ለመልክ ብቻ ውበት ብቻ እንትን ብሎ ከላይ ከረፍ አድርጎ አሳምሮ ይሄዳል። ከሳምንት በኋላ ደግሞ ሌላ መልክ እሱ ከስር መሰረቱ ነው በጥራት የሚሰራ ስሙ ሊጠፋ እንዲወቀስ አይፈልግም። ለዛ ነው እና ዝናብ እየመጣ ነው ጋይቶች ግን ያው እንግዲህ ቤት ያፈራውን አፈር እየበላን ነው። እና ተጋበዙ እንዴ በወሬ ያዝናችሁ እንዴ እንዴ ብላስ አንድላችሁ ያው የቅርብ እንግዳ ስላለብን ነው እናንተ ብቻ ማለት Asason la tablas. Faida. Hello, hello. አንዳንድ ማናጀርም ነኝ አንዳንድ ሰራተኛም ነኝ። የራስን ስራ ስጨርስ አንዳንድ ተላላቂ ነኝ። አይ እሱ መብራት ይሰራል። ይሄ ውስጥ ለውስጥ አሁን ኮርኒሱ ከመሰራት በፊት ውስጥ ለውስጥ መብራት እሱ ነው የሚዘረጋ። ስለ ስራ አውራላለሁ ምን ዳውራ ያወራችሁ ይሄን ሲጨርስ እንደ አለቃ ያደርገዋል። እሱ ላይ አብርሃም ላይ እንደ አለቃ መሆን ይፈልጋል። ሲቀጥል ደግሞ መለስ ብሎ ደግሞ ተላላቂ ይሆናል። ያኛው ዛግ ላይ ሲቆም ሄድ ገጭ ወይኔ እናምጣ እሺ ሳቆራጭ ይሆናል። አንዳንዴ አስተያየት ሰጪው ይሆናል። አሁን እናንተ አውርታችሁታል። እኔ ምን ላውራ አለ እና ትንሽ ሆነ ብዙ ናቸው እነሱ። አይ ፍቅራቸው ደስ ነው ሲያስቀና፣ እውነት ለመናገር ደስ ነው እና ስልክ አያባራም። የስራ እንግዲህ እኛ እዚህ ነው ዛሬ ንፋስ አይግባ በውስጣ በፍቅራችሁ መሀል ንፋስ እንዳይገባ ምቀኛ እዛው ይያዝ አሃ ይሄ ሰውዬ ማለት ነው ነጭ ለበሰው ቡና ካልጠጣ ያወራል። ሁለት ኮል አዳ ተመስሎ ቡና ካልጠጣ ያወራል። አንድ ቀን አብቆ አብርሃም ምን እንዳለ ታውቃላችሁ? ቤት እየሰሩ ፈልቷል አፈላሉ። አሁን የመጣልኝ እኮ እዚህ ያለኝ ማለት ነው። እና ውዶችዬ እውነት ሰው ውደዱ፣ ሰው አትጥሉሽ። አሁን አብርሃምን ሲያፈላልጉ የነበሩ ሰዎች እንግዲህ ዘመዳቸው ሆኖ አይደለም የሚያውቁት ሆኖ አይደለም። በቃ የስራ ሰው የሚወዱ ሰው ነው። አብርሃምን አምጣሉ መቆጨቅ ነው። ምን መፍራት ምናምን አይሰራም። አሁን ሱከና አብርሃም መጥቶ ሳበልተው ሄዱ እኮ ነው የሚባለው። ወንድ ልጅ ግን ካገኘ ወደ ኋላ አይልም። እና የዛሬ እንግዶቻችን እነዚህ ፍቅር የመሰሉ ሰዎች ጋር ነን፣ ባለሙያዎች ሰዎች ጋር ነን፣ ከአገልጋዮች ጋር እንዴ አንድ ሆኖ ብዙ ናቸው ብያቸዋለሁ። ስለዚህ ትንሽ ናቸው ግን ስራቸው አገልግሎታቸው ብዙ ነውና እንዳልናችሁ የምትፈልጉ ሰዎች ካላችሁ ያው ጥቆማ አድርጉ። የዛሬ ይሄን ይመስላል። ወዳጆቻችን ከኛ ጋር ስለሆናችሁ እናመሰግናችኋለን። ሀሳብ አስተያየታችሁን ቀርቡ። ቤቱን ቻው በሉ መቀበል አሰናብቱ። እሺ እና ደህና ሁኑ። እናመሰግናለን።